ዓለም በአሁኑ ሰዓት አደገኛ የጦርነት አፋፍ ላይ ትገኛለች። በኦማን ባህረ ሰላጤ ላይ የአሜሪካ ባህር ኃይል የኢራን የነዳጅ መርከቦች ላይ ጥቃት መፈጸሙን በይፋ አምነዋል። ባለፉት 24 ሰዓታት የተከሰተ ሁለተኛው አስደንጋጭ ግጭት ሲሆን የዶናልድ ትራምፕ አስተዳደርም ኢራን እኛ ያቀረብነውን ስምምነት አሁኑኑ ካልፈረመች መጨረሻዋ የከፋ ይሆናል ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። ነገሩ ግን በዚህ ብቻ አያበቃም። የአሜሪካ ማዕከላዊ እዝ የኢራን ወደቦች ላይ ከበባ ማድረጉን ተከትሎ እስካሁን 57 የንግድ መርከቦችን ማገዱንና አሻፈረኝ ያሉ 3 መርከቦችን ደግሞ ከጥቅም ውጪ ማድረጉን አስታውቋል። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው የትራምፕን ዛቻ አሳፋሪና ስቂ ሲሉ አጣጥለውታል። በአንድ በኩል የኒውክሌር ጥቃትን እሰነዝራለሁ እያሉ በሌላ በኩል ደግሞ ሰላም እፈልጋለሁ ማለት ምን አይነት ፖለቲካ ነው ሲሉ በፈገግታ ጠይቀዋል። ይህ የጦርነት ነጋሪ ግን በአሜሪካ ላይ የቀለደ አይደለም። የቀድሞ የጦር ጀነራል ዳንኤል ዴቪስ ጦርነቱ የአሜሪካን ኢኮኖሚ እያፈራረሰ ነው፣ ከነዳጅ እስከ ማዳበሪያ፣ ከምግብ ምርት እስከ እንስሳት ተዋጽኦ ዋጋዎች በከፍተኛ ሁኔታ ጨምረዋል ብለዋል። የተባበሩት መንግስታት የግብርናና የምግብ ድርጅት ፋኦ የዓለም የምግብ ዋጋ 2 በመቶ መጨመሩን ይፋ አድርጓል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ ላይ ሕግ የለሽ የተባለለትን አስከፊ የአየር ጥቃትን የቀጠለ ሲሆን በደርዘን የሚቆጠሩ ሰላማዊ ሰዎችም በአንድ ሌሊት ለእልፈት ተዳርገዋል። ሂዝቦላ በበኩሉ ከ24 በላይ የአጸፋ ጥቃቶችን ፈጽሜያለሁ ብሏል። በዌስት ባንክ የሚገኙት የእስራኤል ሰፋሪዎች ደግሞ ፍልስጤማውያን ላይ ጥቃትና እስራትን ፈጽመዋል። ይህን ተከትሎም የፈረንሳይና የእንግሊዝ መንግስታት የእስራኤላውያኑን ድርጊት አውግዘዋል። በዚህ የተቆጡት የእስራኤል አምባሳደርም ስለኛ ያገባችሁም የሚል ምላሽም መስጠታቸው አዬ የእስራኤሎች ነገር አስብሏል። ከሁሉም በላይ ደግሞ ዓለምን ያስደነገጠ አዲስ ሚስጥር ወጥቷል። አሜሪካና እስራኤል በቬንዙዌላና በኢራን ላይ የፈጸሙት አልበቃ ብሏቸው በላቲን አሜሪካ ሀገራት ላይም የመንግስት ግልበጣን ማቀዳቸውን የሚገልጽ ከባድ ሚስጥር ይፋ ሆኗል። The fragile path towards a US-Iran deal is being tested once again in the Strait of Hormuz as both sides accuse each other of launching attacks. Now, the US military says its naval forces came under attack by Iranian drones and also missiles